ህዳሴ ከነስብራቱ ነበር የተቀበልነው። በነገራችን ላይ ሰሞኑን ህዳሴን በሚመለከት ማን ሰራው እንዴት ሰራው የማን ድርሻ ስንት ፐርሰንት ይሆናል የሚል ጉዳይ በእጅጉ አከራካሪ ሆኖ ቆይቷል። ለምን ስለጨረስ ነው። ያለቀ ነገር ፍሬ ባለቤቱ ስለሚበዛ እንጂ አሳበን ብንተው ኖሮ አይነንትና አበላሹት ይባላል እንጂ አንድም ሰው አይጠጋጋም ነበር። አሁንስ ተሳክቷል። ስኬት ባለቤቷ ብዙ ነው። ብዙዎች ይፈልጓታል፣ ይሻሙባታል። የመደመር መንግስት በእንዲህ ባለው ጊዜ የሚመርጠው መንገድ ተሳክቷል። የስኬት ባለቤት እናንተ ሆኑ ነው። ለስኬት ለመሻማት ጊዜ የለውም የመደመር መንግስት ማሳካት ስለሆነ ግቡ። ሲያሳካም ብቻዬን ማሳካት ይችላል ብሎ መደመር አያምንም። የብቸኝነት ጉድለት ስላለ ኢትዮጵያውያን በሚችሉት ሁሉ ተደምረው ያሳኩት የመላ የኢትዮጵያውያን ገድልና ድል እንጂ የአንድ መንግስት የአንድ ሰው የአንድ ግለሰብ አይደለም። ለዚህ ነው ሐውልቱ ላይ መላ ኢትዮጵያን በሚወክል መልኩ የብዙዎቹን ምስለ ቅርጽ የያዘ ሐውልት መገንባት ያስፈልገበት ምክንያት ህዳሴ የመላ ኢትዮጵያውያን ብቻ ሳይሆን የኢትዮጵያ ወዳጆችም ጭምር የኩራት ምንጭ ስለሆነ ሽሚያው የወለደው ድል ስለሆነ አሳክተን በድል ላይ መሻማት የተሻለ ስለሆነ አሳበን ከመተው የነበረውን ጭቅጭቅ ድምዳሜ እንዲያገኝ እኔ በግሌ ህዳሴን በሚመለከት ከመላው ኢትዮጵያውያን አንፃር የነበረኝ ሚና ኢሚንት እና በጣም ትንሹ ስለሆነ አትጨቃጨቁ፣ ድሉ የእናንተ ነው፣ ህዳሴ ግን የጋራችን ነው ማለት እወዳለሁ።